أفوالكي أوه تياتو بسيا እግዚአብሔር ይስባ أفوالكي እግዚአብሔር ሰባ እንቋ አብጻኪ ለባለ ጥምቀተ እግዚእነ ኢየሱስ ክርስቶስ እንቋ ሀቢሮ አብጻህና አይቲ አክበርኪዮ ለባለ ጥምቀተ እግዚእነ አነሂ አክበርሁ ለጥምቀተ እግዚእነ ኢየሱስ ክርስቶስ በአውደ ጃንሜዳ ሰናይ እህትየ በሊ እህትየ ንዚኑ ድህረ ትምህርት ናሁ ንባሃ በክፍል ኦሆ እህትየ ንባ ምዕራፍ ክልኤቱ ምዕራፍ ክልኤቱ መራሕያን እስኪ መራሕያን በሉ እስኪ በግዕዝ ለዛት ያንብብዋ ምዕራፍ 2 ነው የምትሉ ካልአይ ምዕራፍ አው ምዕራፍ ክልኤቱ ምን ማለት ነው ሁለተኛ ምዕራፍ ካልአይ ምዕራፍ ክልኤቱ ተብሎ ይሄ ትዕምርታዊ አሃዝ ይባላል። አሃዝ በሁለት ይከፈላል። ትዕምርታዊና ፊደላዊ ተብሎ ይቺ ስትነበብ ካልአይ ተብላ ትነበብ ወይም ክልኤቱ ተብሎ ምዕራፍ 2 ላይ የምናየው ማንን ነው? መራሕያን። እስኪ መራሕያን በሉ ምን ማለት ነው? እስኪ መሪዎች ግሩም ትክክል። አሁን እስኪ መራሕያን በሉ ከየት መጣ የሚለውን እናይና በመራሕያን ውስጥ የሚካተቱት እናያለን። ይሄ መርሃ ምን ማለት ነው? መራ። ከዚህ ምን እናወጣለን? መራሂ ምን ማለት ነው? መሪ። ስናበዛውስ መራሕያን መራሕያት ነው ያላችሁ በሉ እንጂ እንደ አብዙ እንጂ በደም መርሃ መራሂ መራሕያን ሲበዛ ትርጉሙስ መሪዎች። እስኪ መርሃ በሉ መርሃ በደንብ መርሃ። እኔ አይሰማኝም ወይኔ ችግር ጆሮዬ አይደለም። ኧረ በደንብ ነው እንዴ ይሄ የሚገርም ጆሮ ነው ያለ። እስኪ መርሃ በሉ ምን ማለት ነው? መሪ አይደለም። እስኪ መርሃ በሉ መርሃ ማለት ምን ማለት ነው? መራ። መራሂስ መሪ። መራሕያንስ መሪዎች ለማለት በግዕዝ መሪ ለማለትስ መራ ለማለትስ መርሃ ማለት በአማርኛ መራሽስ ትርጉሙ ጠፋባችሁ? በአማርኛ መራሂ መሪ አይደለ? መራሕያንስ መሪዎች። በርግጥ አሁን በዚህ ያሁን አንዳንዴ የምተረጉማቸው መጻሕፍት አሉ እና አስተረጉም የምቸገርበት ነፍሴን ግዙ የሆነ የምትሰጠው ትርጉም ያለው ቃል አገኝና በአማርኛ ለመግለጥ አምጬ እስካሁን ያልወለድኳቸው ቃላት አሉ። ይሄ ማለት እንግዲህ ወይ የኔ ችግር ነው እናያቸዋለን፣ ግን መጨረሻ ላይ እናያቸዋለን። እንዳትረሱ ከጠየቃችሁ ይሄ ነው። እሺ አሁን መርሃ ከሚለው ይግዝግስ ምን እናወጣለን? መራሂ። አሁን ይሄ መራሕያን ከየት መጣ? ይችን ለማሳወቅ ነው። እኔ አሁን መራሕያን ብለን ዝም ብለን ጥለው ነው የምንሄድ? ከየት መጣ ብትጠይቅ ፍጥጥ ነው የምትሉት እንዴ? በደንብ እንደዚህ ነው ብላችሁ መለስ ከነ መሰረቱ። ይሄ አንዳንዴ በእርግጥ ቤተክርስቲያን ስታስተምር መሰረት አስይዛ ነው። ባቋራጭ ዝም ብሎ ነው እንደዚህ ነው ብለን አሁን እኔ እንኳን ባልፍ እናንተ ማሳለፍ የለባችሁ። ሆነ መጠየቅ ያስፈልጋል። ይሄውን በየቦታው የምናየው ይሄ ስሁት የሆነ ትርጓሚ የምንሰማው ሁሉ እና በደንብ ማየት መርሃ በሉ እስኪ ምን ማለት ነው? መርሃ ከሚለው ምን እናወጣለን? መራሂስ መራሕያን ከመርሃ ነው የሚወጣ የመራሂ ብዛት ነው ማለት ነው። ስሙ ምን ይባላል? ይሄ ሳልስ ቅጽል ይባላል ወይም ሳልስ ውስጥ ጠዘ ሳልስ ቅጽል ይባላል መራሂ። እሺ መርሃ ብለን መራሂ ካል ለወንድ ነው ለሴት ነው? ለተባይታይ አዎ ለአንስታይ ለተባይ እስኪ ወደ አንስታይ እንቀየራት እስኪ በዚሁ ምንያት
ሂ ት የሴት መሪ ማለት ነው። ስናበዘውስ መራህያን። እኔ የታዘብኩትን አሁን እንዲሁ እናንተም ገጥሟችሁ ከሆነ ትነግሩኛላችሁ። ምን ማለት ነው መራህያት ማለት? የሴት መሪዎች መራህያት ወደ ነጠላ ቁጥር መራሂት፣ መራሂት ወደ ተባይታይ መራሂ። አሁን ፈትናችኋለሁ። ምን አድርጌ መራሂ ወደ አንስታይ ሲቀየር ብል ምንድነው ማለት ያለባችሁ? መራሂት። መራሂት ወደ ብዙ ቁጥር ሲቀየር ስልስ መራህያት። መራህያን ወደ ነጠላ ቁጥር መራሂ። የመራሂ ስርወ ግስ ሩት በሩ ማን ነው ብትባሉስ? መርሃ። መርሃ መራሂ መራህያን መራሂት መራሂተ መንግስት እነ ዘውዲቱ አሁን በኢትዮጵያ ታሪክ ዳዊት እየደገሙ ኢትዮጵያን በደንብ ያስተዳደሩ እናቶች አሉ። መራህያት ይባላሉ ወይም መራሂት ሀገር ትባላለች። አሁን ንግስተ ነገስታት እነ ንግስተ ሳባ እውነት ዳዊት እየጸለዩ ዩኒቨርሲቲ ተምረው አይደለም ነው እንዴ? በእርግጥ ትልቁ ለዓለም የትምህርት ተቋም መሰረት የኛ የአብነት ትምህርት ቤት ነው አይደለም? ሁሉም ነገር ያለበት አሁን ሆዳችሁ ውስጥ አሁን የተለያየ ተማሪ አንድ ጎጆ ውስጥ የተለያየ ጸባይ ያለው አንዱ ችሎ አቤት ያለው መግባባት እንደሆነት እንዴት ይህ በፍቅር የሚገመዱበት በምስጢር የሚሰናሰሉበት ለመወያየት የሚያደርጉት መሰናሰል ይሄ አሁን በእውነት እንደፊታችን ወደዚያ ብናዞር ልጆቻችን ሁሉ ማሳት ይሆኑ ይሄ ከዚህ ከወደቀው የዓለም ሐሳብ በላይ የሆኑ ልጆችን ማግኘት እንችላለን። እና ይሄን ለማድረግ ይሄ ጉባኤያቱን አስተምሮውን መከተል ያስፈልጋል። መራሂት ትባላ አሁን ያቺ የእንግሊዟ ማን ነበረች? መራሂተ መንግስት ነው አይደል የምትባል? መራሂት የሴት መሪ ማለት ነው። እሺ መርሃ ብለን እዚች ጋር አሁን አንድ ነገር ልነግራችሁ ነው። መርሃ ብለን መራሂ ካል ዘመረ ብለን ምን እንላለን? ደከማችሁ። አሁን በቃ መደከማችሁ እንደሚያሳይ መርሃ ብለን መራሂ ካል ዘመረ ብለን ምን እንላለን? ዘማሪ አይደል? መራሂ ብለን መራሂት ካል ዘማሪ ብለንስ? መራሂ ብለን መራህያን ካል ዘማሪ ብለን ምን እንላለን? ዘማሪት ካልንስ? አሁን ዘማሪ ኤልሳቤጥ ትዘምርልናለች ይችላል። አሁን እዚህ አውደ ምሕረት ላይ አሁን ከዚህ በኋላ ዘማሪ ኤልሳቤጥ። ዘማሪ ለምንድን ነው? ለወንድ። ለሴትስ? ዘማሪት። እና ይሄ በእርግጥ ዶግማ አይደለም። እንዲህ አሁን ዘማሪ የሚበል ዘማሪት የሚበል ይሄ ግን ቃሉን መጠበቅ ግን ያስፈልጋል፣ መማር ያስፈልጋል ማለት ነው። እና እነዚህ ናቸው። አሁን ከመራህያን ውስጥ አሁን ልንገራችሁ በቃል ይሄ አሁን የምናያቸው የባለቤት መራህያን እናያለን። የባለቤት መራህያን ከዚያ ግስ ወደ መራህያን ሲረባ እናያለን። ስማዊ ቃል ወይም ብትን ሰዋስው ወደ መራህያን ሲረባ እናያለን። በዚህ ውስጥ የባለቤት መራህያን ግስ ወደ መራህያን ሲረባ፣ ስማዊ ቃል ወይም ብትን ሰዋስው ወደ መራህያን ሲረባ፣ ይሄ የተሳቢ መራህያን ወይም ይሄ ኦብጀክቲቭ ፕሮናውንስ የሚባሉት ማለት እነዚህ እናያለን። አገናዛቢ ተውላጠ ስም ይሄ ፖሰሲቭ ፕሮናውንስ የሚባሉት ማለት ናቸው። እነሱ እናያለን። ከዚያ ድርብ ተውላጠ ስም እናያለን። ከዛስ መስተዋድዳዊ አገባብ ወደ መራህያን ሲረባ በዚህ ውስጥ እናያለን። አሁን መራህያን ደግሞ ከነባር አንቀጽ ጋር ያላቸው ግንኙነት ነባር አንቀጽ ምንድነው? በትንሹ እናያለን። አመልካች ቅጽል የሚለውን እናያለን። በዚህ ምዕራፍ ውስጥ እነዚህ ሁሉ እናያለን ማለት ነው። ሰፊ የሆነ ሐሳብ ነው። ዛሬ እንዲህ እንጀምራለን። ሳምንት ግን በደንብ አድርገን ይሄን እናጠናቅቃለን። ዛሬ ይሄ መራህያን አሁን በዚህ ውስጥ መራህያን መሪዎች ይባላሉ። እነዚህ ለምንድነው መሪዎች? ቃላት ሁሉ የሚረባባቸው ይሄ የሚፈስባቸው። ለምሳሌ የኛ የአባይ ወንዝ ከኢትዮጵያ በዚህ ዓለም እንደዚህ እያጠጣ እንደሚሄድ ይሄ ቃላት የሚፈሱባቸው የሚወጡባቸው የሚወርዱባቸው ስለሆኑ ምን ይባላሉ? እነዚህ መራህያን መሪዎች ማለት ናቸው። ይሄ የቃላትን ለማርባት የጀርባ አጥንት የሆኑ ናቸውና እነዚህን ማወቅ ያስፈልጋል ማለት ነው። መራህያን የተባሉበት ምክንያት ከዛ የተነሳ ነው። የባለቤት መራህያን የባለቤት መራህያን እነዚህን እንዴና እንጨርሳለን። የባለቤት መራህያን ሁለት አይነት ኑባሬ አላቸው። አቀማመጥ ኑባሬ መራህያን በሁለት የባለቤት መራህያን ሲቀመጡ በሁለት አይነት አቀማመጥ አላቸው እናያለን። የመጀመሪያው የመራህያን ይሄ የባለቤት መራህያን እነዚህ የሚባሉት ይሄ ምን ይባላሉ? በሌላ ተውላጠ ስም የሚባሉት ማለት ናቸው። ተውላጠ ምን በእንግሊዘኛው ምን ይባላሉ? ፕሮናውንስ አይደል?
የሚባሉት ማለት ናቸው። እነዚህ በግዕዝ ምን ይባላሉ? የባለቤት መራሕያን ይባላሉ። አሁን ከመራሕያን ውስጥ መጀመሪያ የምናየው የባለቤት የሚለው ባለቤት የሆነ ስምን የሚተኩ ማለት ናቸው። አሁን አበበ ሆረ ሀበ አክሱም ምን ማለት ነው? አበበ ወደ አክሱም ሄደ ብንል አበበ ሆረ ሀበ አክሱም ከምንልና አበበ ሆረ ሀበ አሜሪካ አይቴሁ ይሄይስ አሜሪካ ትይይስ ሀበ አክሱም ሆረ ብንል አበበን የሚተካልን እሱ የሚለው ነው አይደል? በግዕዝ ውእቱ እያል እንደነዚህ አይነት ቃላትን ይሄ የሚተኩልን ባለቤት የሆነ ስምን የሚተኩ ናቸው የባለቤት መራሕያን የሚባሉት ማለት ነውና የባለቤት መራሕያን በደንብ ያዙ። የባለቤት መራሕያን ተውላጠ ስምን የሚተኩ ናቸው ብለናል። የባለቤት መራሕያን በቁጥር በዚህ ሽለም በቁጥር ስንት ናቸው? 10። እቺ ስንት ቁጥር ናት? በእርግጥ አላስተማርኳቸውም። የመጀመሪያው 10 እቺ ውስጥ ያለችው ናት። የወጣሃቲ ህርመታዋቲ ቅርጸታ እቺ እዝል ቅጽል የላትም ይላል እና እቺ ስንት ቁጥር ናት? በግዕዝስ ንገሩኝ። 10ቱ በቁጥር 10 ሲሆኑ በመደብስ በመደብ ስንት ናቸው? 3 ናቸው። 3 ናቸው። ይሄንን ያዙልኝ። በቁጥር ስንት ናቸው መራሕያን? 10 ናቸው። በመደብስ በመደብ ስንት ናቸው? 3 ናቸው። የባለቤት መራሕያን በሌላ ምን ተብለው ይጠራሉ? ተውላጠ ስም። መራሕያን ከየት እንደመጣ ገብታችኋል አይደል? መራሒ ስለሆነ ማለት ነው። እስኪ እነማን ናቸው እናያቸው። ኑባሪያቸውን በሁለት ከፍለን እናየውና ቶልቶሎ እነሱ እናያቸው። የባለቤት መራሕያን እነማን ናቸው የሚለውን ማለት ነው። የባለቤት መራሕያን በቁጥር ስንት ናቸው? 10። በመደብስ 3 መራሕያን የባለቤት ማለት ናቸው። እነዚህ ትርጉም አነ ምን ማለት ነው? እኔ። እስኪ አነ ማለት ምን ማለት ነው? እርግጠኞች ናችሁ? አነ እኔ። እሺ። ንህነ ምን ማለት ነው? እኛ። እነዚህ ስንተኛ መደብ ናቸው? አንደኛ መደብ። ሁለቱ አንደኛ መደብ። አንተስ? አንተ። እሺ ሁለት ሲሆኑስ? ሁለት ወንዶች አሁን ወንዱን አንተ እንላለን። 2 3 4 ከዚያ በላይ ሲሆኑስ? ይታያል? ጽሁፉ ግን ይታያል? አንተ አንትሙ ምን ማለት ነው? እናንተ አንትሙ ውእቱ ብርሃኑ ለዓለም የዓለም ብርሃን እናንተ። አንተ ፈጠርከ ፀሐየ ወወርሃ ወአንተ። ይሄ አራፊ ንባብ ይባላል። ማረፍ አንተ ፈጠርከ ፀሐየ ወወርሃ ወአንተ ገበርከ አድባረ ወምድረ ኩሎ። አንተ ፈጠርከ ፀሐይና ጨረቃን ማን ፈጠርክ? አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተ ነህ። እሺ እስኪችን በዚህች እስኪ ንገሩኝ። አንቲ ምን ማለት ነው? አንቺ ውእቱ መሶበ ወርቅ ንጹህ የወርቅ መሶብ አንቺ ነሽ። ማናት እሷ? እመቤታችን ህብስተ ሕይወት ክርስቶስ የቀረበባት። እሺ ለሴቶችስ? አንትን ምን ማለት ነው? እናንተ። እነዚህ ስንተኛ መደብ ይባላሉ? ሁለተኛ መደብ ይባላሉ። እነዚህ ሁለተኛ መደብ። ሶስተኛ መደብ ላይስ? ውእቱ
ምን ማለት ነው? እሱ ውእቶሙ ምን ማለት ነው? እነሱ ወይም እነርሱ ይእቲ እሷ ወይም እርሷ እሷ ይሻላል። ውእቶን ለማን እነርሱ እነዚህ ስንተኛ መደብ ናቸው? ሶስተኛ። በእርግጥ ይችን ሁሉም ያውቃታል። ይችን የማያውቅ የለም። እነዚህ ናቸው። በመደብ ስንት ናቸዋል? ሶስት። አንደኛ መደብ ላይ ማንና ማን አሉ? አነ ነህነ። ሁለተኛ መደብ ላይ አንተ፣ አንትሙ፣ አንቲ፣ አንትን፣ ውእቱ፣ ውእቶሙ፣ ይእቲ፣ ውእቶን። እስኪ አንዴ በሏቸው። ቆይ እስኪ አነ በሉ፣ ነህነ፣ አንተ፣ አንትሙ፣ አንቲ፣ አንትን፣ ውእቱ፣ ውእቶሙ፣ ይእቲ፣ ውእቶን። እስኪ ስንት ቦታ ላይ ነው ቀስ ብለን ያነበብነው? ማንና ማን ላይ? ሌሎቹ በምን አይነት ድምጽ ይነበባሉ? አነ ማለት ምን ማለት ነው? ነህነስ አንተ ሁለት ሲሆኑና ከዛ በላይ በግዕዝ በሴት አንተን ወደ ሴት ስናበዛው ይሄስ እኔ ማለት አለብኝ ውእቶን አይደል? በዚህ ልክ እናነባቸዋለን። ሳምንት ደግሞ እነዚህን በውቱ ሲቀመጡ ምን ይመስላሉ በጾታ እየከፋፈል በደንብ አድርገን እናስቀምጣቸዋለን። እስካሁን የመከረን ያስተማረን የአባቶቻችን አምላክ የሳምንት ሰው ይበለን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ይቆየን። ረከብኪዩ ለትምህርት ነዘዩን በእንተ መራህያን ሰናይ ውእቱ አነሂ አይመርሁ መራህያን አሰርቱ ከመኮኑ በህልቁ እወ እህትየ ወአዲ መምህርነ መሐረነ ይትከፈሉ በመደብ በህልቁ በልህቀት ወበጾታ እወ እህትየ እስኩ ንግርኒ መራህያን ሶቤት ዘርዘሩ ምን ተከመይት ባህሉ ኦ እህትየ መራህያን ከመይት ዘረዘሩ አስርቱ ውእቶም ወእሉኒ ውእቶሙ ውእቶን ውእቱ ይእቲ አንተሙ አንትን አንተ አንቲ አነ ወንህነ ውእቶሙ ኦ እህትየ ጥቀ ሀያል አንቲ በሊ እህትየ እስከ ንትረከብ በዛ ይመጽእ ሰሙን ደህና ኩኒ አሚን ደህና ኩኒ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሐረየ ለመንግሥተ